በየዓመቱ በኢትዮጵያ ውስጥ በመቶ ሺዎች የሚቆጠሩ ተማሪዎች የዩኒቨርሲቲ መግቢያ ፈተና ይወስዳሉ። አንዳንዶች ያልፋሉ፣ አንዳንዶች ደግሞ ይወድቃሉ። ልዩነቱ የጭንቅላት መብሰል ወይም የኢንተለጀንስ ጉዳይ አይደለም፣ የጥናት ስልት ልዩነት እንጂ። በዚህ ቪዲዮ ቻትጂፒቲ እንደ ግል ረዳት በመጠቀም ለኢትዮጵያ ዩኒቨርሲቲ መግቢያ ፈተና እንዴት በብልሃት መዘጋጀት እንደምትችሉ አሳያችኋለሁ። እስከ መጨረሻው ተከታተሉኝ፣ ምክንያቱም በቀጥታ ኮፒ ሊንክ አድርጋችሁ የምትጠቀሙባቸውን የቻትጂፒቲ ትዕዛዞችን አሳያችኋለሁ ማለት ነው። እሺ በመጀመሪያ በስልካችሁ ወይም በኮምፒውተራችሁ ጉግል ላይ ወይም ክሮም ላይ ቻትጂፒቲ 5 ብላችሁ ትጽፋላችሁ። ከዛ ሰርች ሲያደርግላችሁ መጀመሪያ ላይ የሚመጣውን ትነካላችሁ ማለት ነው። ከዛ ወደ ዌብሳይቱ ይዟችሁ ይገባል። ከዛ እዚህ ይህን ይመስላል ማለት ነው ቻትጂፒቲ። ከዛ እዚህ ጋር አስክ ኤኒቲንግ የሚለው ቦታ ላይ የፈለግነውን ነገር መጠየቅ እንችላለን ማለት ነው። ስለዚህ ለምንድነው ቻትጂፒቲ የሚጠቅመው ካላችሁኝ፣ አንደኛ አካባቢ ትምህርቶችን ለመረዳት፣ ሁለተኛ የልምምድ ጥያቄዎችን ለማውጣት፣ ሶስተኛ የጥናት ፕሮግራም ማውጣት ትችላላችሁ እና በፍጥነት መከለስ ያስችላችኋል ማለት ነው። ስለዚህ እነዚህን ፖይንቶች አንድ ባንድ አሳያችኋለሁ በዚህ ቪዲዮ። ግን አስታውሱ ቻትጂፒቲ እንደ መሳሪያ ብቻ ተጠቀሙበት እንጂ ሙሉ ለሙሉ ስለ ዲፔንደንት መሆን የለባችሁ ማለት ነው። እሺ በመጀመሪያ የምንመለከተው ከባባድ ርዕሶች መረዳት ወይም ቱ አንደርስታንድ ዲፊካልት ቶፒክስ ነው የሚሆነው ማለት ነው። ለምሳሌ ማትስ ከበዳችሁ እንበል፣ ብቻችሁን ከመቸገር ይልቅ ቻትጂፒቲን ርዕሱን በቀላሉ ቋንቋ እንዲያስረዳችሁ ጠይቁት። ይሄ ደግሞ ግራ መጋባታችሁን ወደ መረዳት ይለውጠዋል። ለተለያዩ ለፊዚክስ፣ ለባዮሎጂ፣ ለኬሚስትሪ ቀመሮችም ይውላል ማለት ነው። እንዴት ነው የሚለውን በኤግዛምፕል ላሳያችሁ። እሺ ለምሳሌ ኤክስፕሌን ኳድራቲክ ኢኩዌሽን ፎር ኢትዮጵያን ግሬድ 12 ኢንትራንስ ኤግዛም ስቱደንት ኢን ሲምፕል ዌይ ብዬ ብጠይቀው፣ አሁን እዚህ ጋር ምንድን ያደረኩት ስለ ኳድራቲክ ኢኩዌሽን ለግሬድ 12 በቀላሉ አስረዳኝ ብዬ ጄኔሬት አደርገዋለሁ ማለት ነው። ከዛ ወዲያ እንደዚህ ብዬ ስጠይቀው ምንድነው ኳድራቲክ ኢኩዌሽንን ያብራራልኛል ማለት ነው። እዚህ ጋር ፎርሙን ይሰጠኛል። ከዛ የተለያዩ በዚህ ፎርሙላ ላይ የተጠቀማቸውን ቫሪያብሎች ምናምን ያሳየኛል። ኤ ቢ ሲ ኤ ዲፈረንት ፍሮም ዜሮ መሆን አለባት፣ ኤክስ ቫሪያብል ናት እያለ ይገልጻል። ከዛ ኤግዛምፕል የሚሰጠኛል ለኳድራቲክ ኢኩዌሽን ማለት ነው። ከዛ በዚህ ወይ ያስቀምጧል። ሌላ ደግሞ እንዴት ነው ኳድራቲክ ኢኩዌሽንን ሶልቭ ማድረግ የምችሉት የሚለውን በፋክቶራይዜሽን ሜቶድ ያሳያቸዋል፣ በኤግዛምፕል ይገልጸዋል። በኳድራቲክ ፎርሙላ አለ፣ ፎርሙላውን ያስቀምጣል፣ ኤግዛምፕል ያሳያችኋል። ሌላኛው ኮምፕሌቲንግ ስኩዌር ሜቶድ ይጠቀማል፣ ፎርሙላውን ያስቀምጠዋል፣ ኤግዛምፕል ያሳያችኋል፣ እንዴት እንደሚሰራ ያብራራላችኋል ማለት ነው። ስለዚህ በቀላሉ በዚህ ወይ አንደርስታንድ እንድታደርጉ ያስችላችኋል ማለት ነው። እሺ ሁለተኛው ደግሞ ጥቅሙ ምንድነው? የመግቢያ ፈተና የልምምድ ጥያቄዎችን ለማውጣት ነው የሚጠቅማችሁ ማለት ነው። ቻትጂፒቲ ለመግቢያ ፈተና ልምምዶች ወሳኝ ነው። ብዙ ጥያቄዎችን በሰራችሁ ቁጥር ውጤታችሁ የተሻለ ይሆናል። ቻትጂፒቲንም የምርጫ ጥያቄዎች እንዲያወጣላችሁ፣ ደረጃቸው ከበድ እንዲያደርገው፣ እውነተኛ የመግቢያ ፈተና ፎርማትን እንዲከተልና ከመልሶች ጋራ ማብራሪያ እንዲሰጣችሁ ማድረግ ትችላላችሁ። ይሄ ደግሞ እንዴት ነው የሚሆነው የሚለውን ይህንንም በኤግዛምፕል ላሳያችሁ። እሺ ለምሳሌ ጀነሬት 20 መልቲፕል ኩዌሽንስ ፎር ኢትዮጵያን ኢንትራንስ ኤግዛም ኢን ባዮሎጂ ዊዝ አንሰር ብዬ ብጠይቀው፣ እሺ አሁን እዚህ ጋር ስጠይቅ ምንድን ያደረኩት 20 ጥያቄ ነው ለኢትዮጵያ ኢንትራንስ ኤግዛም ለባዮሎጂ ከመልሱ ጋር ብዬ እጠይቀዋለሁ ማለት ነው። ስለዚህ 20 ጥያቄዎችን ያዘጋጅልኛል ማለት ነው። የምርጫ ጥያቄዎች ነው ያልኩት፣ ከነመልሱ ይሰጠኛል ማለት ነው። በምታዩት መንገድ በተራ ቁጥር እየከፋፈለ 20 ጥያቄ እስኪሞላ ድረስ ያሳያችኋል ማለት ነው። ስለዚህ በዚህ ወይ በቀላሉ 20 ጥያቄ ባዮሎጂ ሰጣችሁ እናንተ የማትስ፣ የፊዚክስ፣ የኬሚስትሪ፣ የባዮሎጂ፣ የጂኦግራፊ፣ የሂስትሪ ምናምን እያላችሁ መጠየቅ ትችላላችሁ ማለት ነው። ስለዚህ በዚህ መንገድ ድካማችሁን ያቀልላችኋል ማለት ነው። ቻትጂፒቲን በመጠቀም ዋናው እናንተ አጠያቃችሁ ማሳመር ነው የሚጠበቅባችሁ። ሶስተኛ ላይ ደግሞ የምናየው የጥናት ፕሮግራም እንዲዋጣላችሁ ማድረግ ነው። ብዙ ተማሪዎች የሚወድቁት ዝግጅት ስለሌላቸው ሳይሆን ስልታዊ ፕሮግራም ስለሌላቸው ነው። ቻትጂፒቲ ጊዜያችሁ ሊያደራጅላችሁ ይችላል። እንደ ማትስ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ ጂኦግራፊ፣ ሂስትሪ፣ እንግሊዝኛ የመሳሰሉ ኮርሶችን በየቀኑ ለጥናታችሁ እንዲመች አድርጎ ከፋፍሎ ፕሮግራም ሊያወጣላችሁ ይችላል ማለት ነው። ይህንንም በኤግዛምፕል ላሳያችሁ ማለት ነው። እሺ ለምሳሌ ክሬት 30 ዳይ ስተዲ ፕላንስ ፎር ኢትዮጵያን ናቹራል ሳይንስ ኢንትራንስ ኤግዛም ስቱደንት ሁ ስታዲ ፎር ሃው ፐር ዳይ ነው ያልኩት። እዚህ ጋር ልብ በሉ ለ30 ቀን የሚሆን ለኢትዮጵያ ናቹራል ነው። እናንተ ሶሻል ከሆናችሁ ለሶሻል በሉት እና በቀን 4 ሰዓት ነው ማጠናው ብዬ ነው እዚህ ጋር ያልኩት። እናንተ ለ3 ሰዓት ለ2 ሰዓት እንደምታጠኑት አድርጋችሁ ፕላን ታረጋላችሁ ማለት ነው። ስለዚህ በዛው ወይ ጄነሬት ያደርግላችኋል ማለት ነው። ይሄን ከተረዳችሁ ቀጣይ የሚጠበቅባችሁ ጄነሬት እንዲያደርግላችሁ ማዘዝ ነው። እቺ ቀስቷን ስነኳት ጄነሬት ያደርጋል።
ከዛ የ30 ቀን ለናቹራል ተማሪ የሚሆን ኮርሶችን መጀመሪያ ሊስት አድርጓቸዋል። ማትስ ምናምን የምትወስዷቸውን በዛ ወይ ያዘጋጅላቸዋል ማለት ነው። ስለዚህ በቀን 4 ሰዓት እንደምታጠኑ ስለነገራችሁት የእያንዳንዱ ኮርሶችን በእያንዳንዱ ሰዓት የምታጠኑትን ይዘረዝርላችኋል። ማትስ፣ ፊዚክስ፣ ባዮሎጂ፣ እንግሊዝ ምናምን እያለ ያወጣዋል ማለት ነው። ይህ የሚያሳየው በአዘዛችሁ መሰረት መስራት መቻሉ ነው። ከዛ በዛ መሰረት ለመጀመሪያው ሳምንት ጎላችሁ ምን እንደሆነ በመጀመሪያ 3 ቀን ውስጥ ከ4 እስከ 6 በሰባተኛው ቀን ምን ማድረግ እንዳለባችሁ በሁለተኛው ሳምንት የምትሰሯቸውን በሶስተኛው ሳምንት የምትሰሯቸውን በአራተኛው እያለ ያወጣላችኋል ማለት ነው። ስለዚህ በዚህ መልኩ ባላችሁ ጊዜ አንጻር ለጥናታችሁ ፕላን ወይም እቅድ ዝግጅት ያወጣላችኋል ማለት ነው። ምን ኮርስ ብታጠኑ ለየትኛው በየትኛው ሰዓት ጊዜ ብትሰጡ ጥሩ ይሆናል የሚለውን በማገናዘብ ጥሩ የሆነ የጥናት ፕላን ቻትጂፒቲን ተጠቅማችሁ ማውጣት ትችላላችሁ። ስለዚህ ይሄ ቀላል ያደርግላችኋል ጥናታችሁ ማለት ነው። በአራተኛነት ማሳያችሁ ቻትጂፒቲ ለእንግሊዘኛና ለአፕቲቲዩድ ጥያቄዎች እንዴት መጠቀም እንደምትችሉ ነው። በመግቢያ ፈተና ላይ እንግሊዘኛና አፕቲቲዩድ በጣም ወሳኝ ነው። ስለዚህ ቻትጂፒቲን ለነዚህ መጠቀም ትችላላችሁ። ቮካብለሪዎች እንዲሰጣችሁ፣ ሪዲንግ ኮምፕሬሽኖችን፣ ግራመሮች እንዲያወጣላችሁ ማድረግ ትችላላችሁ። ይህ እንዴት ይሆናል የሚለውንም በኤግዛምፕል ላሳያችሁ። እሺ እኔ ለምሳሌ create a reading comprehension passage with 5 question for entrance exam level ብዬ ጠየቅኩት። የሪዲንግ ኮምፕሬሄንሲቭ ፓሴጅ እንዲያዘጋጅልኝ ያ ፓሴጅም 5 ጥያቄ እንዲኖረው ለማምቹ እንዲሆን የጠየቅኩት ለኢንትራንስ ሌቭል ነው። ስለዚህ እዚህ ጋር የምጽፉት ምን ይባላል? ፕሮምፕት ወይም ትዕዛዝ ነው የሚባለው ለቻትጂፒቲ የምትሰጡት። ይሄንንም በአግባቡ ኦርጋናይዝ ካደረጋችሁት አሪፍ ሪዛልት ማግኘት ትችላላችሁ። ስለዚህ አሪፍ በጠየቃችሁት ቁጥር ቻትጂፒቲ ምንድነው አሪፍ ምላሽ ሊሰጣችሁ ይችላል። ምክንያቱም እሱ የሚያውቀው እናንተ የሰጣችሁትን ትዕዛዝ ስለሆነ በዛ ትዕዛዝ መሰረት ስለሆነ ነው ምን አንሰር ዴቨሎፕ የሚያደርግላችሁ ማለት ነው። ስለዚህ የምጠይቁትን ጥያቄ በአግባቡ ማወቅ አለባችሁ ማለት ነው። በዛ መሰረት ፕሮምፕቱን ጀነሬት ያደርግላችኋል ማለት ነው። ከዛ ሪዲንግ ኮምፕሬሽን ፓሴጅ ሰጠን ማለት ነው። ስለ ኢምፖርታንስ ኦፍ ታይም ማኔጅመንት ፎር ስቱደንትስ ነው። ስለዚህ ፓራግራፉ ይህን ይመስላል ማለት ነው። አሪፍ የሆነ ፓራግራፍ፣ አጠር ያለ ፓራግራፍ ሰጥቶናል። በውስጡም 5 ጥያቄዎች ይዟል ማለት ነው። እዚህ ጋር እንደምታዩት 1 2 3 4 5 ማለት ነው። ስለዚህ እናንተ 10 አድርገው 20 አድርገው ምርጫ አድርገው አዛምድ አድርገው ብላንክ ስፔስ አድርገው ባላችሁት ቁጥር እሱ በፈለጋችሁት መሰረት ጀነሬት ያደርገዋል ማለት ነው። እናንተም የፓራግራፉን ብዛትም መወሰን ትችላላችሁ። የንባቡን ወይም የንባቡን ርዕስ ብትሰጡት በዛ ወይ እሱ ዴቨሎፕ የማድረግ ችግር የለበትም ማለት ነው። በዛ ወይ አንደርስታንድ አድርጋችሁ መረዳትና መስራት ትችላላችሁ ማለት ነው። ስለዚህ ለሪዲንግ በዚህ ወይ ይጠቅመናል ቻትጂፒቲ ማለት ነው። እሺ ሌላ ደግሞ በአምስተኛ ደረጃ ማሳያችሁ ከፈተና በፊት ፈጣን የሆኑ ክለሳዎችን እንዴት ማድረግ እንችላለን የሚለው ነው። ፈተና ሲቃረብ መጽሐፍ ሙሉ ለሙሉ ማንበብ አይጠበቅባችሁም። ይልቁንም ቻትጂፒቲን ሰመሪ ኖቶችን፣ ኢምፖርታንት ፎርሙላዎችና ኬ ዴፊኒሽኖችን እንዲሰጣችሁ ማድረግ ትችላላችሁ። በዚህም ወይ ጊዜያችሁን ትቆጥባላችሁ፣ ከጭንቀትም መገላገል ትችላላችሁ ማለት ነው። ይህንንም በኤግዛምፕል ላሳያችሁ። እሺ ለምሳሌ ሰመራይዝ ኢምፖርታንት ኬሚስትሪ ፎርሙላስ ፎር ኢንትራንስ ኤግዛም ኩዊክ ሪቪዥን ያልኩት እዚህ ጋር ሰመራይዝ አድርጎ እንዲሰጠኝ ነው። በአጭሩ ጊዜ ስለሌለኝ የኬሚስትሪ ፎርሙላዎችን ለኢንትራንስ ኤግዛም ምቹ እንዲሆኑ በቶሎ ሪቫይዝ ማድረግ የምችለው ወይ ነው ጀነሬት አድርግልኝ ያልኩት። ከዛ ቀስቷን ትነኮታላችሁ ማለት ነው። በዛ ወይ ጀነሬት አድርጎ ይሰጠናል ማለት ነው። እዚህ ጋር እንደምታዩት የተለያዩ ፎርሙላዎችን ጀነሬት አድርጎልናል ማለት ነው። ስለዚህ እንደዚህ ከፍ ያደረጋችሁ ማየት ትችላላችሁ። የተለያዩ አይነት ፎርሙላዎች አሉ። እነዚህን ቶሎ እናንተ አንባችኋል፣ ሰመራይዝ ለማድረግ ነው። ዋና ዋና ፖይንቱን ማወቅ ትችላላችሁ ማለት ነው። እናም የሆነን ቻፕተር እያነበባችሁ ከማንበባችሁ በፊት ስለ ሙሉ አይዲያው ማውረዳ ከፈለጋችሁ ያንን ቻፕተር ኮፒ አድርጋችሁ ታስገቡለትና ሰመራይዝ አድርግልን ብትሉት ያን ቻፕተር ዋና ዋና አይዲያዎቹን አውጥቶ ሰመራይዝ አድርጎ ይሰጣችኋል ማለት ነው። ይሄ ደግሞ እናንተን ጊዜ ይቆጥባል። ምን ላይ ማተኮር እንዳለባችሁ ማወቅ እንድትችሉ ያደርጋችኋል ማለት ነው ቻትጂፒቲ። ስለዚህ ቻትጂፒቲ ምንድነው ላይፍን አቅላይ መሳሪያ ነው ማለት ነው። በጥንቃቄ ስሙ። ቻትጂፒቲ ፍጹም አይደለም። አንዳንዴ ስህተት ሊሰራ ይችላል። ሁልጊዜ መልሶችን ከትምህርት ቤት መጻሕፍትና ከመምህራን ማስታወሻ ጋር ለማመሳከር ሞክሩ። በአርቲፊሻል ኢንተለጀንስ ላይ ብቻ 100% አትመኩ። እንደ ረዳት ተጠቀሙበት እንጂ እንደ መጽሐፍ ምትክ አታዩት። እና በተጨማሪ 5 የጎበዝ ተማሪ ህጎችን ያዙ። አንደኛ ግልጽ ጥያቄዎችን ጠይቁ። ሁለተኛ በየቀኑ ተለማመዱ። ሶስተኛ ስህተቶቻችሁን ደጋግማችሁ እዩ።
4ኛ ደካማ ለሆናችሁባቸው ትምህርቶች ቻትጂፒቲን በደንብ ተጠቀሙ። 5ኛ በየሳምንቱ የሙከራ ፈተናዎችን ውሰዱ። እንደሚታወቀው የኢትዮጵያ መግቢያ ፈተና ተወዳዳሪነት የበዛበት ነው። ነገር ግን ብልህ ተማሪዎች ዘመናዊ መሳሪያ ይጠቀማሉ። ዛሬውኑ ከጀመራችሁ በጽናት ካጠናችሁ ውጤታማ ትሆናላችሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ ምን ልስራላችሁ በኮሜንት ላይ አሳውቁኝ። ስኬት ማለት የዝግጅትና የስልት ውጤት ነው። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።